ኤን ስኩዌር ፕላስ 5ኤን ፕላስ 6 የምትለዋን ዲኮምፖዝ እናርጋት። ይሄ ማለት 2 ኦቨር ይሄ ከታች ያለው ፋክተራይዝ ሲደረግ ኤን ፕላስ 2 ታይምስ ኤን ፕላስ 3 ነው የሚመጣው። ሶ ይሄ ማለት ኤ ኦቨር ኤን ፕላስ 2 ፕላስ ቢ ኦቨር ኤን ፕላስ 3 ይሆናል አይደለ? በጣም አሪፍ። ሶ አሁን ይሄኛውን ስናደርገው ምን ማለት ነው? ዲኮምፖዚሽን ሩል ስለሆነ ኤ ኢንቱ ኤን ፕላስ 3 ፕላስ ቢ ኢንቱ ኤን ፕላስ 2 which is equals to 2 ማለት ይቺ ማለት በጣም አሪፍ። አሁን ይሄኛውን ስናደርገው ኤን ፕላስ 3a ፕላስ ቢኤን ፕላስ 2b equals to 2 ማለት። ሰላም ተማሪዎች እንዴት ናቸው? የሰክሰስ የጥናት ማዕከል የሚያዘጋጀው የ12ኛ ክፍል ማትማቲክስ ክላሳችን ላይ ነው የምትገኙት። በዛሬው ዕለት የምናየው የመጽሐፋችሁን 1.3 ዘ ሲግማ ኢኩዌሽን ወይም ደግሞ ፓርሻል ሰም የሚለውን ኮንሴፕት የምናየው ይሆናል ማለት ነው በዛሬው ዕለት። ምናልባት ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ከዚህ በፊት የለቀቅናቸውን ቪዲዮዎች እንድታዩዋቸው፣ ስለ አርትሜቲክ ሲኩዌንስ፣ ስለ ጂኦሜትሪክ ሲኩዌንስ በደንብ ሰርተናል። እንዲሁም ከመጀመሪያው ቻፕተር ጀምረን ሲኩዌንስ ከሚለው ዴፊኒሽን ጀምረን ስላየን ምናልባት አዲስ የሆናችሁ ተማሪዎች ካላችሁ ቻናላችንን ሰብስክራይብ አድርጋችሁ ከመጀመሪያው ጀምሮ የለቀቅናቸው ቪዲዮዎች እንድታዩ እንጋብዛችኋለን ማለት ነው። እንዲሁም ሰብስክራይብ እንድታደርጉ በዚሁ እንዲሁም ደግሞ በተጨማሪ ወርክሺቶች እና የተለያዩ ከዚህ በፊት የተፈተኑ ሞዴል እና ኢንትራንስ ኤግዛሞች ቴሌግራም ቻናላችን ላይ ስለሚገኙ ቴሌግራም ቻናላችንን ጆይን አድርጋችሁ ተጠቃሚ እንድትሆኑ ለማሳሰብ ነው። ቀጥታ ወደ ክላሳችን እንሄዳለን ማለት ነው። በጣም አሪፍ። ከዚህ በፊት ስለ ሲኩዌንስ በደንብ አይተናል። ሲኩዌንስ ዌዘር ኢት ኢዝ ጂኦሜትሪክ ኦር አርትሜቲክ ሲኩዌንስን በደንብ አይተናል። ዛሬ ግን ፓርሻል ሰም፣ ፓርሻል ማለት የተወሰነ ማለት ነው አይደል? ለምሳሌ ከመቶ ሊሆን ይችላል፣ 10 ሊሆን ይችላል። የሲኩዌንሱ ማለት ነው የተወሰነውን ፓርት ብቻ ለመደመር የምንጠቀምበት ሩል ማለት ነው። ፓርሻል ማለት የተወሰነ ሀፍ ሊሆን ይችላል ወይም ደግሞ የተወሰነው ሊስት ነው ማለት ነው። ፓርሻል ሰም ማለት ምንድነው? የሆነን ሲኩዌንስ ኤን የተባለ ሲኩዌንስ የሱን የሲኩዌንሱን ፓርሻል ማለት የተወሰነውን ፓርት ነው። ለምሳሌ አሁን ኤን which is equal to n ስኩዌር የሚባል ሲኩዌንስ ቢሆን s6 ጊዜ ኤንን ዘ ፈርስት 6 ተርሞችን ደምራችኋል ልንባል እንችላለን እንመጣለን። ፓርሻል ማለት የተወሰነውን ለማለት ነው፣ የሲኩዌንሱን ማለት ነው። እንደመነሻ ግን S1 ማለት የመጀመሪያው የሲኩዌንሱን ኤዋንን ብቻ የያዘ ማለት ነው። ኤዋንን ብቻ ለያዘ ማለት ለምሳሌ አሁን ኤን which is equal to 2n plus 2 ቢሆን ኤዋኑ ማን ነው? አሁን እዚህ n1 ሲገባ ምንድነው 4 ይመጣል አይደለ? ይሄ ማለት S1 እና ኤዋን እኩል ነው። ይሄ ማለት 4 ነው S1 ማለት የመጀመሪያውን ተርም ይዛል ማለት ነው። S2 ጋር ስንመጣ ግን S2 ማለት ከመጀመሪያው ነው ኦልዌይስ የሚጀምረው እስከ 2 ድረስ ያለችውን መደመር ነው። አንደኛውና ሁለተኛውን መደመር ነው። S3 ስንመጣ ደግሞ ምንድነው? ከመጀመሪያው ከአንደኛው ጀምሮ እስከ 3 ድረስ መሄድ ነው። እንዲሁም በተመሳሳይ 4 ላይ ስንደርስ ከመጀመሪያው ጀምሮ እስከ 4 ድረስ መሄድ ነው። ስለዚህ ምንድነው ጀነራሊ ኤስኤን ማለት ምን ማለት ነው? ከኤ1 ጀምረና እስከ ኤን ድረስ መሄድ ነው። እዚህ ጋር ያለችው ኤን ማለት እዚህ ጋር ያለችው ማለት ነው። እንደዚህ እያደረግን እየደመር የምንሄድበት ነው። ዋት ኢኳል እዚህ ጋር ያለው ሊስት የሚያደርግ እሱ ነው። ኤስኤን ማለት ኤ1 ፕላስ ኤ2 ፕላስ ኤ3 ፕላስ ኤ4 እያለ እስከ ኤን ድረስ 10 ከሆነ ኤስቴን ፈልጉ ከሆነ እስከ 10 ድረስ እንሄዳለን። 100 ከሆነ እስከ 100 ድረስ እንሄዳለን። እነሱን በሙሉ ደምረን የምናገኝበት ሪዛልት ያ ፓርሻል ሰም ተብሎ ይጠራል ማለት ነው። ግልጽ ነው አይደለ ተማሪዎች? በጣም አሪፍ። ለምሳሌ አሁን S4 ስንት ነው ከተባለ ምንድነው? A1 ፕላስ A2 ፕላስ A3 ፕላስ A4 ድረስ ያለውን ደምረን ማግኘት ነው ማለት ነው። S9 ቢባል ምንድነው የምናደርገው? A1 ፕላስ A2 ፕላስ እያለ እስከ ስንት ድረስ ያለ? እስከ A9 ድረስ ይሄዳል ማለት ነው። ስለዚህ እሷን ደምረን የምናገኝበት አይነት ሰም ዋት ዊ ኮል ኢት ፓርሻል ሰም ብለን እንጠራዋለን ማለት ነው። በጣም ዴፊኒሽኑ የሚያሳየን እሱ ነው። ኤን የተባለ ሲኩዌንስ ቢኖረን እዚህ ጋር ሌት ኤን ቢ ሲኩዌንስ ነው የሚለን። እዛ ጋር ይሄ ኤን የሚባል ሲኩዌንስ ቢሆን ኢዝ 1 ማለት ነው። the sum of the first n terms of the sequence which is denoted by SN ነው። the partial sum ከላይ ስናይ ነበር what we call the partial sum of the sequence። ያኛው ደግሞ የሚጻፈው ሲጻፍ በሲግማ ኖቴሽን በዚህ መልኩ ይገለጻል ነው። SN የሚባለው ከአንድ ጀምሮ እስከ n ድረስ ያለውን
ሰሜሽን ደምረን የምናገኝበት ነው። ዋት ዩ ኮል ኢት ሲግማ ኖቴሽን ተብሎ ይጠራል ማለት ነው። እቺ ፓርት የሲግማ ኖቴሽን የሰሜሽን ነው። ሶ እዚህ ጋር ምንድነው ነው ዋን ኢዝ ምን ይለናል ዘ ሎወር ሊሚት መነሻችን ማለት ነው። ብዙ ጊዜ ሲኩዌንሶች አንዳንዴ ከዜሮ ይጀምራሉ፣ አንዳንዶች ከአንድ ይጀምራሉ፣ አንዳንዶች ከሁለት ነው። ዜሮ ሲሆን እዚህ ጋር ሎወር ሊሚቱ ዜሮ ይሆናል። እዚህ ጋር ከአንድ ስለተጀመረ ዋን ዘ ሎወር ሊሚት ይሄ ማለት ምን ማለት ነው? ኤ1 ከኤ1 ነው የሚጀምር ለማለት ነው። እስከ የት ይሄዳል? እስከ ኤን ድረስ ይሄዳል። እዚህ ጋር 6 ከሆነ 6 ይሆናል። 10 ከሆነ ይሄኛውም 10 ይሆናል። 100 ከሆነ ይሄ 100 ይሄዳል። ይሄ ማለት እስከ 100 ድረስ ይሄዳል ማለት ነው። እንደዛ እያደረገ ከኤ1 ጀምረን እስከዛ ኤን ድረስ ደምረን የምናገኘው ልገት ሲግማ ኖቴሽን ወይም ደግሞ ሰሜሽን ኖቴሽን የሚለው እቺ ሲምቦሏ ይሄን ይመስላል ማለት ነው። ግልጽ ነው አይደል ተማሪዎች? በጣም አሪፍ በጣም አሪፍ። ሀሳቡ ከገባን እስኪ በኤግዛምፕል እንየው። ሶ ምንድነው የሚለው ፋይንድ ዘ ሰም ኦፍ ዘ ፈርስት ኢቭን ናቹራል ነምበር ዘ ፈርስት 5 ይለናል። ዘ ፈርስት 5 ኢቭን ናቹራል ነምበርስ ሶ ኤስ 5 ነው የተጠየቀው ማለት ሶ ኤስ 5 ደግሞ ማለት ምን ማለት ነው ያለው? ኤስ 5 ማለት ኤ1 ፕላስ ኤ2 ፕላስ ኤ3 ፕላስ ኤ4 ፕላስ ኤ5 ማለት ነው አይደል? በጣም ጥሩ። ሶ መጀመሪያ እነማን ናቸው? ኤ1 ማን ነው? ኤ2 ማን ነው? ኤ3 ማን ነው? ኤ4 ማን ነው? ኤ5 ማን ነው የሚለውን እንለይ። ሶ ምንድነው ጥያቄው? ምን ዘ ፈርስት 5 ኢቭን ናቹራል ነምበርስ ነው የሚለው። ሶ ኤ1 ማን ነው? ዘ ፈርስት 5 ኢቭን ዘ ፈርስት ኢቭን ናቹራል ነምበር ማን ነው? ሁለት ነው አይደል? እሺ ኤ2 ማን ነው? 4 ነው። ኤ3 ማን ነው? 6 ነው። ኤ4 ማን ነው? 8 ነው። ኤ5 ማን ነው? 10 ነው ማለት። ስለዚህ 2 4 6 8 10 ነው። ከዚህ መደመር ሶ 2 ሲደመር 4 ሲደመር 6 ሲደመር 8 ሲደመር 10 ይመጣል። ይሄ ማን ነው? ኤስ 5 ነው። ሶ ኤስ 5 አሁን ሲደመር ስንት ይመጣል? 2 እና 4 6 ነው። 6 እና 6 12 ነው። 12 እና 8 20 ነው። 20 እና 10 ወጡ ይቆይ ስንት ይመጣል? 30 ነው። ስለዚህ ዘ ፈርስት 5 ኢቭን ናቹራል ነምበር ሰማቸው አሁን ደግሞ ድምራቸው 30 ይመጣል ማለት ነው። ግልጽ ነው አይደል? በጣም አሪፍ ነው። ኦኬ ኤኤን ደግሞ ዜሮ ኤግዛምፕል ቱ ኤኤን እንደዚህ ቢሰጠን 3ኤን ፕላስ 1 ይላል። ሶ ኤስ 6 ነው ፈልጉ። ስለዚህ አሁን ኤስ 6 ማለት ምን ማለት ነው? ኤስ 6 ማለት ኤ1 ፕላስ ኤ2 ፕላስ ኤ3 ፕላስ ኤ4 ፕላስ ኤ5 ፕላስ ኤስ6 ማለት ነው አይደል? በጣም አሪፍ። ግን መጀመሪያ ኤኤን ከተሰጠን 3ኤን ፕላስ 1 ነው። ኤ1 ማለት ማስገባት ነው። በኤን ቦታ ስንት ይመጣል? 3 ታይምስ 1 3 ነው። 4 ይመጣል። 3 ፕላስ 1 ማለት ኤ2 ስንት ይመጣል? 6 7 እሺ። ኤ3 ስንት ይመጣል? በ3 መደመር ነው። 3 እናደርገው 3 በዛ በ3 9 9 10 ይመጣል። እሺ ኤ4 ስንት ይመጣል? 13 ይመጣል። ምክንያቱም 14 ሲባዛ በ3 12 ሲደመር 13። እሺ ኤ5 ስንት ይመጣል? 16 የላስት ዋን ኤ6 ስንት ይመጣል? እስከ 6 ድረስ ኤስ6 ስለሆነ ፈልጉ የተባለው 18 ሲደመር 19። ሶ አሁን እነዚህ ነው የምንደምረው ማለት ማለት ኤ1 4 ፕላስ 7 ፕላስ 10 ፕላስ 13 ፕላስ 16 ፕላስ 19 ይመጣል። ሶ ከዚህ በኋላ በጣም ቀላል ነው። ይሄንን ደምሮ ማስቀመጥ ነው ማለት ነው። እስኪ እንደምሮ በቃላችን ይሄ 11 ይመጣል። 21 34 34 እና 16 50 69 ይመጣል ማለት ነው። ስለዚህ ይሄ ኤስ6 ስንት ይመጣል? 69 ይመጣል ማለት ነው። አልተሳሳትንም አይደል? ኦኬ በጣም አሪፍ። እሺ ሌላኛው ደግሞ በዚህ መልኩ ተሰጠ። ይሄ በዚህ መልኩ given the general term n is equal to n 1 over n into n plus 1 find the sum of the first የመጀመሪያው 19 ነው። ይሄ ማለት s99 ስንት ነው የተጠየቅነው። ይሄ ደግሞ ጀነራሊ ይሄ ደግሞ sn ፎርሙላው ስንት ይመጣል የሚለው ሰዎችን እንሰራለን። በጣም አሪፍ እስካሁን ያለው ግልጽ ነው አይደል ተማሪዎች? በጣም አሪፍ። ሰው እቺን በመጀመሪያ 11ኛ ክፍል የተማርናት ዲኮምፖዚሽን ፍራክሽን ታስታውሳላችሁ አይደል? በጣም አሪፍ። ሶ 1 ኦቨር n into n plus 1 የምትለውን ምን እናደርጋለን? a over n plus b over n plus 1 አድርገን ዲኮምፖዝ እናደርጋለን መጀመሪያ። ሶ አሁን እቺ ስንት ትመጣለች? ክሪስ ክሮስ ባደረገው ይሄ ስንት ይመጣል? አሁን a into n plus 1 plus bn which is equal to 1
ይሄኛው ኤን ኢንቱ ኤን ፕላስ 1 ነው። ይሄኛውም ኤን ኢንቱ ኤን ፕላስ 1 ነው። ሶ ይሄኛው በዚህ ካንስል ይደረጋል አይደል? ታስታውሳላችሁ አይደል? በጣም አሪፍ። ሶ ይሄኛው ከዛ ምን ይሆናል አሁን ኤኤን ፕላስ ኤ ፕላስ ቢኤን ኢኳል ቱ 1 ይመጣል። ይሄ ከጠፋ ይሄኛውን አስገባው ዲስትሪቢዩት አድርጌ ሶ ላይክ ተርም አለ ኤኤን እና ቢኤን ይሄ ማለት ኤ ፕላስ ቢ ዘሆል ኤን ማለት ይቻላል ፕላስ ኤ ብቻ ሆናል ስኳርስ 1 ስለዚህ ኮንስታንት ከኮንስታንት ጋር ነው። ኤን እዚህ ጋር የለም። ስለዚህ እዚህ ጋር 0 ኤን ብለን ሲሚላር እናድርገው። ሶ ምን ማለት ነው ይሄኛው ኤ ፕላስ ቢ ስንት ነው? ኤ ፕላስ ቢ 0 ነው። ኤ ደግሞ ስንት ነው? 1 ኮንስታንት ዊዝ ኮንስታንት ስለሆነ ሶ ይሄኛው ወደዚህ ማምጣት እንችላለን። አሁን ኤ 1 ከሆነ ቢ ስንት ይመጣል? አሁን ቢ ማይነስ 1 ይመጣል ማለት ሰብስቲቱት አድርገን የምንተካው ሪዛልት ስለሆነ በጣም አሪፍ። ሶ አሁን ምንድነው እሺ ኤስ 99 ማለት ሶ የኛውን ኮምቦ ስላደረግነው ምን ማለት ነው? ኤ1 ፕላስ ኤ2 ፕላስ ኤ3 ፕላስ እያለ ቀጥልና እስከ ኤ99 ድረስ ይሄዳል ማለት ነው። በጣም አሪፍ። ሶ አሁን እኛ በመጀመሪያ ደረጃ ይሄኛውን ዲኮምፖዝ አደረግነውና ኤኤንን ስንትን ያመጣው በኤ1 እዚህ ጋር እቺ ኤን ነች አይደለ? ሶ 1 ኦቨር ኤን ማይነስ ስለሆነች 1 ኦቨር ኤን ፕላስ 1 መጣ ማለት ነው። እቺ ዲኮምፖዝ ትሆን ማለት ነው። ሶ አሁን እዚህ ጋር ለተካ ኤ1 ማለት 1 ሲተካበት እዚህ ጋር ስንት ይመጣል? ኤ1 ማለት ስለዚህ አሁን ከዚህ በደንብ ተካና ቦታ እንዲበቃኝ ሶ ኤስ 99 ኢኳልስ ቱ ኤ1 አንድ ሲተካ ስንት ይመጣል? 1 ኦቨር 1 1 ማይነስ 1 ኦቨር 2 ፕላስ አይደል የሚመጣው 2 ሲተካ ስንት ይመጣል እዚህ ጋር? እሺ 1 ኦቨር 2 ማይነስ 1 ኦቨር 3 ፕላስ እሺ 1 ኦቨር 3 ማይነስ 1 ኦቨር 4 ፕላስ እያለ እስከ 1 ኦቨር 98 ማይነስ 1 ኦቨር 99 ድረስ ይሄዳል። በጣም አሪፍ ግልጽ ነው ተማሪዎች? ኦኬ በጣም አሪፍ። ሶ አሁን እዚህ ጋር በደንብ ተመልከቱ። አሁን ይኸውላችሁ እዚህ ጋር ለምሳሌ ይሄ በዚህ ይጣፋል ይታያቸዋል። ኦፖዚት ናቸው። ይሄኛው በዚህ ይጣፋል፣ ይሄኛው በዚህ እያለ መጨረሻ ላይ ማን ነው የሚቀረው? ይቺ ብቻ ትቀራለች። አሁን 1 ኦቨር 99 ከዚህ በፊት ባለው ይጣፋል ማለት ነው። ሶ ምንድነው የቀረው? አሁን ኤስ 99 ማለት ምን ማለት ነው? እዚህ አንድ ብቻ ትቀራለች። እዚህ ጋር ማንም ብቸኛ ነች። እዚህ ጋር ደግሞ ምን ማለት 1 ማይነስ 1 ኦቨር 90 ነው፣ አንድ ይቀረናል። 99 ስንተካበት እዚህ ጋር ፕላስ አለ፣ አንድ ይቀረናል። ሶሪ አንድ ሲቀር ስንት ይመጣል? 1 ኦቨር 99 ማይነስ 1 ኦቨር ኤን ፕላስ 1 እና 1 ኦቨር 100 ይመጣል። ኤን ፕላስ 1 ስለሆነ ይችኛው ፓርት ማለት ስለዚህ ስንት ይመጣ ነው? እዚህ ጋር ያለችዋን ይችኛዋን አጠፋና ስንት ይመጣል ማለት ነው? 100 ይችኛዋ በ99 በ99 ጠፋ። መጨረሻ ላይ ያለችዋ እቺ በዚህ ትጠፋለች። ሶ ይችኛዋ የመጨረሻዋ ፓርት ብቻ ትቀራለች ማለት ሶ ምን ማለት ነው? አሁን ይሄ ማለት 1 ማይነስ 1 ኦቨር 100 መጣ ማለት ነው። ስለዚህ አሁን ኤስ 99 ማለት ይችኛዋ ኦቨር 1 ስናደርግ ስንት ትመጣለች? እቺ 100 ክሪስክሮስ አድርገን ማለት ነው ሲቀነስ 1 ኦቨር 100 ይመጣል። ስለዚህ 99 ኦቨር 100 መጣ ማለት ነው። በጣም ስለዚህ ኤስ 99 ማለት 99 ኦቨር 100 መጣ ማለት ነው። ግልጽ ነው አይደል ተማሪዎች? በጣም አሪፍ። ሶ የመጀመሪያው ኤዋንን አገኘ ነው ኤ ማለት ነው። የኤን ማለት ነው ሶሪ። ሶ የኤን ተርም ደግሞ ስንት ይመጣል አሁን? ሶ ከዚህ ተርም ኤስ 99 ማለት 99 ኦቨር 100 ከሆነ ይሄ ማለት ኤስ ኤን ምን ማለት ነው? ኤን ኦቨር ኤን ፕላስ 1 ነው ማለት ነው። ጄነሪክ ፎርሙላ ይሄን ይመስላል። ግልጽ ነው አይደል? በጣም አሪፍ። ስለዚህ እንደዚህ አድርገን ሳች ታይፕ ኦፍ ሲኩዌንስ ደግሞ ምን ይባላል? እንደዚህ አይነት ሲኩዌንሶች የእርስ በርሳቸው ተጣፍተው የመጀመሪያውና የላስት ተርሙ ብቻ የሚቀርበት አይነት ሲኩዌንስ ከሆነ ደግሞ ይሄ ቴሌስኮፒክ ሲኩዌንስ ተብሎ ይጠራል ማለት ነው። ሳች ታይፕ ኦፍ ሲኩዌንስ ዋት ዊ ኮል ኢት ቴሌስኮፒክ ሲኩዌንስ ይባላል ማለት ነው። በጣም አሪፍ። እሺ የመጽሐፋችሁን ኤክሰርሳይዝ 1.10 እንየው። ምንድነው የመጀመሪያው ጥያቄ የሚለው ፋይንድ ዘ ሰም ኦፍ እና ኤ ዘ ፈርስት 5 ኦድ ናቹራል ነምበርስ ይላል። ኦድ ናቹራል ነምበር ዘ ፈርስት 5 ሶ እቺን እንስራ። ሶ ኤስ 5 ነው የተፈለገው ዘ ፈርስት 5 ስለሆነ ሶ ይሄ ማለት ኤ1 ፕላስ ኤ2 ፕላስ ኤ3 ፕላስ ኤ4 ፕላስ ኤ5 ማለት ነው አይደለ?
በጣም አሪፍ። ስለዚህ አሁን ኤዋኑ ማን ነው? ኦድ ናቹራል ነምበር ዘ ፈርስት ፋይቭ የመጀመሪያው ዋን ነው ፕላስ 3 ፕላስ 5 ፕላስ 7 ፕላስ 9 1 2 3 4 እነዚህ ናቸው ማለት ነው። እነዚህን ደምረን እናስቀምጣለን ማለት ነው። አንድ ሲደመር 3 4 ነው። 4 እና 5 9 9 እና 7 16 25 ይመጣል። ይሄ ማን ነው? S5 ዘ ፈርስት 5 ኦድ ናቹራል ነምበርስ ማለት ነው። ግልጽ ነው አይደል? በጣም አሪፍ። እሺ ቢ ምንድነው የሚለው? ዘ ፈርስት 10 ኦድ ናቹራል ነምበርስ ነው የሚለው። ሶ S10 ነው አሁን እዚህ ጋር የተጠየቀው ኦድ ነው ስቲል። ሶ 1 ፕላስ 3 ፕላስ 5 ፕላስ 7 ፕላስ 9 ፕላስ እንቀጥላለን 11 ፕላስ 13 ፕላስ 15 ፕላስ 17 ፕላስ 19 ስንት ቀረ? እስኪ 1 2 3 4 5 6 7 9 10 በቃ ዘፈርስት የተባለ እነዚህን ደምረን ማስቀመጥ ማለት ነው። እነዚህን ደምረን ማስቀመጥ ነው። እስከ 9 ድረስ ያለው ስንት ነው የመጣለው? 25 መጥቶልናል። ያ 4 4 9 9 16 25 ነው። ከዚህ በኋላ ያለውን ደግሞ ይሄ ስንት ይመጣል? 11 እና 13 ስንት ነው? 20 24 ይመጣል። ይሄኛው ስንት ይመጣል? 32 ይመጣል። እነዚህ ደግሞ እንደገና ሲደመሩ ስንት ይመጣሉ? 60 ነው። እነዚህ ሲደመሩ ስንት ነው የሚመጡት? 6 56 ይመጣሉ። ከዛ ከዚህኛው ጋር አመጣን እንደምር ስንት ይመጣል? አሁን 19 እና 56 ስንት ነው የሚመጣው? 19 እና 56 5 አንድ አለኝ 6 75 ይመጣል። ከዛ እዚህ ጋር ያለውን ስንት መጣን? 25 መደመራል። ስለዚህ አሁን መጨረሻ S10 25 ሲደመር 75 ስንት ይመጣል? 100 መጣ ማለት ነው። 100 ይመጣል ማለት ነው። ግልጽ ነው አይደል ተማሪዎች? በጣም አሪፍ በጣም አሪፍ። ኦኬ እንቀጥል እስኪ። ቢ ደግሞ ቢ ነው ኦልሬዲ ቢ ነው የሰራነው። ሁለተኛው ምንድነው የሚለው? ፋይንድ ዘ ሰም ኦፍ ዘ ፎሎዊንግ ሲኩዌንስ ቱ ዘ ጊቨን ቱ ዘ ተርም ጊቨን ነው የሚለን። የመጀመሪያው S5 እና የሚፈልጉ የሚለን ኤን ይሄ ነው። መጀመሪያ ኤዋኑ ማን ነው? ኤዋኑ እዚህ ጋር መተካት 4 ታይምስ 1 1 ነው። 4 ማይነስ 3 1 ነው። ኤቱ ማን ነው? ኤቱ ስንት ይመጣል? አሁን በአራት ነው እየጨመረ የሚሄደው 5 ይመጣል። እሺ ኤ3 ማን ነው? ኤ3 8 ይመጣል። እሺ አይደለ? ያ 3 ማለት 4 ሲባዛ በ9 ነው። 9 ሶሪ 9 ነው የሚመጣው። ለምን 4 ሲባዛ 12 12 ሲቀነስ 9 ነው። ኤ4 ስንት ይመጣል? አሁን በአራት ስለሆነ 13 ይመጣል ይመስለኛል። 4 ሲባዛ በ4 16 16 ሲቀነስ 13 እያልክ ነው። ኤ5 ስንት ይመጣል? አሁን በ3 ሲሆን አሜን በአራት 17 ነው። 17 ምክንያቱም 4 ሲባዛ በ5 20 ነው። 20 ሲቀነስ 3 17 ይመጣል። ስለዚህ አሁን S5 ማለት ቀላል S5 ማለት 1 ሲደመር 5 ሲደመር 9 ሲደመር 13 ሲደመር 17 ይህን ደምሮ ማስቀመጥ ነው። የኛው 6 ሲመጣ 6 እና 9 15 15 እና 13 28 28 እና 17 45 ይመጣል። ያ መሰለኝ እንግዲህ ምናልባት ድምር ላይ ከተሳሳብ እነሱን አንደርስታንድ ታደርጉኛላችሁ። በጣም አሪፍ። እሺ ዋት አባውት ዚስ? ይሄን ደግሞ እንደማ አሁን ይሄ S8 ነው የተፈለገው። እስከ 8 ድረስ ያሉትን ሊስት እናድርግና መጨረሻ ላይ እንትን እንላለን። አሁን ኤዋኑ ማን ነው? ኤዋን በቃ እዚህ ጋር መተካት ነው። ኤዋን 3 1 ይመጣል። 3 ማይነስ 5 ማይነስ 2 ይመጣል። ኤቱ ስንት ይመጣል? 3 ማይነስ 10 ማይነስ 7 ይመጣል። ኤ3 ስንት ይመጣል? 3 ማይነስ 15 ማይነስ 12 ይመጣል። ያ ማይነስ 5 ማይነስ 5 ማይነስ 5 መደመረው ኤ4 ስንት ይመጣል? አሁን ኔጌቲቭ 17 ይመጣል። ለምን ከ20 ላይ 3 ቀነስለት ማለት ነው። ኤ5 ስንት ይመጣል? ኔጌቲቭ 22 ይመጣል። ኤ6 ኔጌቲቭ 28 ነው 27 5 አይደል የሚደመርበት 27። እሺ ኤ7 ኔጌቲቭ 30 2 ኤንድ ፋይናሊ ኤ8 ኔጌቲቭ 30
7 ይመጣል። ለምን 43 ሲቀነስ 40 ኔጌቲቭ 37 ስለሆነ ማለት ነው። በጣም አሪፍ ግልጽ ነው አይደል? በጣም አሪፍ። ስለ አሁን የምትፈልገው ኤስ8 ስለሆነ በቃ እነዚህን በሙሉ ምን ማድረግ መደመር፣ ደምረ ሪዛልታቸውን ማስቀመጥ ነው። ሶ ይሄን ደግሞ ውጤት ለእናንተ ተውላችኋለሁ። ዋናው ሀሳቡ ከተረዳነው ማለት ነው። እሺ ዋት አባውት ዚስ ሲ ደግሞ ኤ1 እንድረስ እስከ ኤስ6 ነው። እስከ ኤስ6 ያለውን እናገኘውና ከዛ በኋላ ድምሩን አንድ ላይ ነው። ኤ1 ስንት ይመጣል? አንድ ስኩዌር ነው። አንድ ስኩዌር ፕላስ 1 ይሄ 2 ይመጣል። ኤ2 ስንት ይመጣል? 2 ስኩዌር 4 ነው። 4 ፕላስ 1 5 ይመጣል። እሺ ኤ3 ስንት ይመጣል? 3 ስኩዌር 9 ነው። ሲደመርበት 10 ይመጣል። እሺ ኤ4 ስንት ይመጣል? 16 17 ይመጣል። እሺ ኤ5 ስንት ይመጣል? አሁን 25 26 ይመጣል። እሺ አይደለ? ያ ኤ6 ስንት ይመጣል? አሁን 36 ይመጣል። 36 37 በጣም ስለዚህ አሁን ከዚህ በኋላ ምንድነው እነዚህን ምን ማድረግ ነው? ልክ መጀመሪያው ኤ እና ቢ ላይ እንደነበረው ይሄን እነዚህ ቁጥሮች ደምረን ውጤታቸውን ማስቀመጥ ነው ማለት ነው። ግልጽ ነው አይደል ተማሪዎች? በጣም አሪፍ በጣም አሪፍ። ኦኬ ሶስተኛው ምንድነው የሚለው? ሶስተኛው ጊቭን ስኩዌር ቅድም አይነት የቴሌስኮፒክ አይነት ስኩዌር ነው የሚመጣለን። ኤንስ ተርሙን ነው ፈልጉ የሚለው ፋይንድ ዘ ሰም ኦፍ ዘ ፈርስት ኤንስ ተርምስ ነው። መጀመሪያ ይችን 2 ኦቨር ኤን ስኩዌር ፕላስ 5n ፕላስ 6 የምትለዋን ዲኮምፖዝ እናርጋት። ይሄ ማለት 2 ኦቨር ይሄ ከታች ያለው ፋክተራይዝ ሲደረግ n ፕላስ 2 ታይምስ n ፕላስ 3 ነው የሚመጣው። ሶ ይሄ ማለት a ኦቨር n ፕላስ 2 ፕላስ b ኦቨር n ፕላስ 3 ይሆናል አይደለ? በጣም አሪፍ። ሶ አሁን ይሄኛውን ስናደርገው ምን ማለት ነው? ዲኮምፖዚሽን ሩል ስለሆነ a ኢንቱ n ፕላስ 3 ፕላስ b ኢንቱ n ፕላስ 2 which is equals to 2 ማለት ይቺ ማለት በጣም አሪፍ። አሁን ይሄኛውን ስናደርገው an ፕላስ 3a ፕላስ bn ፕላስ 2b equals to 2 ማለት ሶ ከዚህ በኋላ ላይክ ተርም ሰበሰብ ይችና ይቺ ላይክ ተርም ነው። ሶ ምን ይሆናል አሁን a ፕላስ b ዘ ሆል n ይመጣል ፕላስ 3a ፕላስ 2b ነው equals to ማነው 2 ነው ሶሪ። ሶ አሁን ይሄ ማለት n ስለሌለ ከዚህ ምን ማለት ነው? a ፕላስ b ስንት ነው ማለት ነው? a ፕላስ b 0 ነው። ኮንስታንቷ ግን 3a ፕላስ 2b ግን ስንት ነው? 2 ነው። ሶ አሁን ይችን ሳይመልተነስ ኢኩዌሽን ሶልቭ ማድረግ ይጠበቅብናል። በጣም አሪፍ። ሶ አሁን ምን እናድርግ? አሁን ይችን ይሄን ለምሳሌ በኔጌቲቭ 2 ባባዛው ሁሉ ከላይ ያለውን በኔጌቲቭ 2 ባባዛው ስንት ይመጣል? አሁን ኔጌቲቭ 2a ማይነስ 2b ኢኳልስ ቱ 0 ይመጣል። ከታች ያለው እንዳለ ጻፈው 3a እኛውም ኔጌቲቭ ነው የምትሆነው ፕላስ 2b ኢኳልስ ቱ 2 ይመጣል። ከዛ ልደምረው ወርታች በደምረው ይሄ ስንት ይመጣል? a ይመጣል። ይሄኛው ይጣፋል። ሶ ኢኳልስ ቱ 2 መጣ። በጣም ሶ a ኢኳልስ ቱ መጣ። a ፕላስ b ደግሞ ምንድነው? 0 ነው ተብለናል እዚህ ጋር። ስለዚህ b ስንት መጣው? ማይነስ 2 መጣ። ሶ a 2 መጣ፣ b ደግሞ ማይነስ 2 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ አሁን 2 ኦቨር n ስኩዌር ፕላስ 5n ፕላስ 6 የነበረው ስንት መጣው? 2 2 ኦቨር n ፕላስ 2 ማይነስ 2 ኦቨር n ፕላስ 3 መጣ ማለት ነው። ክሮስ ቼክ ብናደርገው ይመጣል። አይ ቲንክ ሶ ይመጣል በደንብ። ሶ አሁን ሰሜሽን ነው አይደል? ኤስኤን ማለት ሶ ኤስኤን ማለት ምን ማለት ነው? ኤ1 ፕላስ ኤ2 ፕላስ ኤ3 ፕላስ ኤ4 ፕላስ ኤ5 እያለ እስከ ኤን ድረስ አይደለም የሚሄደው። በጣም ማለት እስከ የተወሰኑትን ልተካ። ልክ እንደ ቴሌስኮፕ አይነት ሲኩዌንስ ነው። ሁለት አንድ ብሰጠው ስንት ነው የሚመጣው? 2 ኦቨር 3 አይደለ? አንድ ሲተካ ማይነስ 2 ኦቨር 4 ፕላስ ሁለት ቢተካ ስንት ይመጣል? አሁን 2 ኦቨር 4 ማይነስ 2 ኦቨር 5 ፕላስ አንድ ልጨምርበት 3 ብተካ 2 ኦቨር 5 ማይነስ 2 ኦቨር 6 ፕላስ ፕላስ እያለ ሄዶ መጨረሻ ኤን ሲሆን ምንድነው የሚሆነው? 2 ኦቨር ኤን ፕላስ 2 ማይነስ 2 ኦቨር ኤን ፕላስ
ስሪ ይመጣል። አሁን እዚህ ጋር ይኸውላችሁ በደንብ ተመልከቱ ተማሪዎች። አሁን እዚህ ጋር ይቺ በዚህ ትጣፋለች፣ ይቺ በዚህ ትጣፋለች። እንደዚህ እያለ መጨረሻ ላይ ማን ነው የሚቀረው? ይሄ በሙሉ ተጣፍቶ ይቺ ትቀራለች ማለት ነው። እና እዚህ ጋር የመጀመሪያው ይቺ ትቀራለች ማለት ነው። ስለዚህ አሁን ኤስኤን ኢዝ ኢኳል ቱ 2 ኦቨር 3 አይደለ ማይነስ 2 ኦቨር ኤን ፕላስ 3 ይመጣል። አሁን ይችን እንደ ኤልሲኤም አድርጎ ማስቀመጥ ይቻላል። እንዳለም ይችን ማስቀመጥ ይቻላል ማለት ነው። ስለዚህ አሁን ይሄን ባስቀምጠው በኤልሲኤም 3 ኢንቱ ኤን ፕላስ 3 ባደረገው ከዛ ክሮስ ክሮስ ይመጣል 2 ኢንቱ ኤን ፕላስ 3 ማይነስ 6 አይደለ ክሮስ ክሮስ ይደረግ ሶ 2ኤን ፕላስ 6 ማይነስ 6 ይመጣል ኦቨር 3 ኢንቱ ኤን ፕላስ 3 ይመጣል። ስለዚህ እቺ ትጣፋለች። ምን መጣች አሁን 2ኤን ኦቨር 3ኤን ፕላስ 9 ይመጣል። ይሄ ሲገብቶ ሲባዛ እንዲመጣል። ግልጽ ነው አይደል? በጣም አሪፍ። ስለዚህ አሁን ኤስኤን ኢኳልስ ቱ 2ኤን ኦቨር 3ኤን ፕላስ 9 መጣ። ሶ የምንፈልገውን ቁጥር በዚህ መልኩ አስገብተን ለሰሙ ዘፈርስት ኤን ተርምስ ኦፍ ዲስ ፓርሻል ሴንስ እንደዚህ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ የዛሬው ሌሰናችን ይመስል ነበረ። ስለ ፓርሻል ሰም ያየንበት ሌሰን ይመስል ነበረ። በሚቀጥለው ሌሰናችን ደግሞ የአርትሜቲክ ሲኩዌንስ እና የጂኦሜትሪክ ሲኩዌንስ ሰሜሽን እንዴት እንደምንፈልግ የምናይበት ሌሰናችን ነው የሚሆን። አይሆፕ አሪፍ ጊዜ እንደነበረ ተስፋ አደርጋለሁ። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። አመቱን ድረስ አብረን እንቀጥላለን። የስራው ተፈታኝ እንደመሆናችሁ መጠን ደግሞ ከ9ኛ ክፍል ጀምሮ ስለሆነ ሌሰኖችን እያዘጋጀን ያለ ነው። እነሱን ቪዲዮዎች በማየት ደግሞ ያልገባችሁ ጥያቄዎችን በመጠየቅ አይሆፕ አሪፍ ጊዜ ታሳልፋላችሁ ብለን ተስፋ እናደርጋለን። መልካም የጥናት ጊዜ ይሁንላችሁ። መልካም የትምህርት ዘመን። ቻው